ጤና ይስጥልኝ ክቡራንና ክቡራት የቻናሌ ቤተሰቦች፣ የሰዓቱን አጫጭር ዜናዎች ወደ እናንተ እየቀርቤያለሁ። እስከ ዜናዎቹ ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እየጋበዝኩ፣ የቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይዘነጋ። በቅድሚያም አጫጭር ርዕሶችን አሰማችኋለሁ። የፌዴሬሽን ምክር ቤት በአማራና ትግራይ ክልሎች ይገባኛል ጥያቄ የሚነሳባቸው ስፍራዎች ላይ ከትግራይ ክልል ውጭ ሆነው በቀጥታ ለፓርላማ ምርጫ እንዲደረግባቸው መወሰኑ ተሰምቷል። በአዲስ አበባ ከተማ ቅዳሜና እሁድ ገበያዎች ላይ የምርት እጥረት እንዳያጋጥም በቅንጅት እየተሰራ ነው ሲሉ የከተማ አስተዳደሩ ህብረት ስራ ኮሚሽን ተናግረዋል። ዩጋንዳ የፈጥኖ ደራሽ ኃይሎችን መሪ ተቀብላ ማወያየቷን ሱዳን ወቅሳለች። የሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስቴር ከአስመራ ጉብኝት መልስ በአዲስ አበባ የኢትዮጵያ የውጭ ጉዳይ ሚኒስቴር ጋር መወያየታቸው ተሰምቷል። ወደ ዝርዝር ዜናዎች እናልፋለን። የፌዴሬሽን ምክር ቤት በአማራና ትግራይ ክልሎች ይገባኛል ጥያቄ የሚነሳባቸው ስፍራዎች ላይ ከትግራይ ክልል ውጭ ሆነው በቀጥታ ለፓርላማ ምርጫ እንዲደረግባቸው መወሰኑ ተሰምቷል። የኢትዮጵያ ብሔራዊ ምርጫ ቦርድ በአማራና በትግራይ ክልሎች ይገባኛል ጥያቄ የሚነሳባቸውን አካባቢዎች በተመለከተ የሰጠውን ውሳኔ ዛሬ ባወጣው መግለጫ አስታውቋል። ቦርዱ በሰባተኛው ጠቅላላ ምርጫ የጊዜ ሰሌዳ ላይ በተመለከተው መሰረት ጥር 22 ቀን 2018 ዓ.ም የመራጮች ምዝገባ ለማካሄድ እየተዘጋጀባቸው ያሉትን ምርጫ ክልሎችና ምርጫ ጣቢያዎች ዝርዝር ለሕዝብ ይፋ ማድረጉን አስታውሷል። ይህንኑ ቦርዱ ያወጣውን የምርጫ ክልሎችና ጣቢያዎች ዝርዝር ተከትሎ ጥር 25 ቀን 2018 ዓ.ም የፌዴሬሽን ምክር ቤት ለቦርዱ በጻፈው ደብዳቤ በትግራይና በአማራ ክልላዊ መንግስታት መካከል አከራካሪ ሆነው የቆዩት የአምስት ምርጫ ክልሎች ይገባኛል ጥያቄው እስከሚፈታ ድረስ ውሳኔ አሳልፏል። በዚህም የሁመራ፣ የአዲረመጽ፣ የኮረም አፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች ከትግራይ ክልላዊ መንግስት ውጭ ሆነው ለብቻቸው በቀጥታ ለሕዝብ ተወካዮች ምክር ቤት ምርጫ እንዲደረግ ምክር ቤቱ መወሰኑን ለቦርዱ አሳውቋል። የክልል ምክር ቤት ምርጫው በአካባቢዎቹ ላይ የተነሳው ይገባኛል ውዝግብ በሕገ መንግስት ውሳኔ ሲፈታ አመቺ ጊዜ ተመርጦ ወደፊት እንዲካሄድ መወሰኑንም እንዲሁ ምክር ቤቱ አሳውቋል። በመሆኑም ቦርዱ በፌዴሬሽን ምክር ቤት ውሳኔ መሰረት የሰባተኛውን ጠቅላላ ምርጫ ከላይ በተጠቀሰው አግባብ ለመፈጸም የሚያስችለውን ሕግና ስርዓት በመጠበቅ ተግባራዊ የሚያደርግ መሆኑን አስታውቋል። በአዲስ አበባ ከተማ ቅዳሜና እሁድ ገበያዎች የምርት እጥረት እንዳያጋጥም በቅንጅት እየተሰራ ነው አለ የከተማ አስተዳደሩ ህብረት ስራ ኮሚሽን። ኮሚሽነር ሽታዬ መሐመድ እንደገለጹት በከተማዋ የፍጆታ ምርቶች እጥረት እንዳያጋጥም ከክልሎችና ሌሎች ባለድርሻ አካላት ጋር በመተባበር የተለያዩ ስራዎች እየተከናወኑ ይገኛል ብለዋል። በተለይም የኑሮ ውድነቱን ለማቃለል ህብረተሰቡ በቅዳሜና እሁድ ገበያዎች በቂ ምርት ማግኘት እንዲችል በትብብር እየተሰራ መሆኑን ገልጸው ምርቶች ለተጠቃሚዎች በአግባቡ እንዲደርሱ የተቀናጀ ስራ መሰራቱን ጠቁመዋል። ከተማ አስተዳደሩ ከሸማቾች ህብረት ስራ ማህበራት ጋር በመተባበር የህብረተሰቡን ተጠቃሚነት ለማረጋገጥ 325 ሚሊዮን ብር ድጎማ ማድረጉን ተናግረዋል። ኮሚሽኑ የተለያዩ የማህበረሰብ ክፍሎች በማህበር ተደራጅተው እንዲንቀሳቀሱ እየሰራ መሆኑን ጠቅሰው በዚህም ህብረተሰቡን ተጠቃሚ የሚያደርጉ ስራዎች መከናወናቸውን ጠቁመዋል። እንዲሁም ማህበራት የሚሰጧቸውን አገልግሎት ለመከታተል የሚያስችሉ የማዘመን ስራዎች ተሰርተዋል ያሉት ኮሚሽነሯ ኦዲት የማድረግ ስራዎች እንደሚሰሩም አስመልክተዋል። በበጀት ዓመቱ 6 ወራት 149 ማህበራት መደራጀታቸውንና እነዚህም ህብረተሰቡን ተጠቃሚ ከማድረግ አንጻር ትልቅ ሚና እንደሚኖራቸው አስረድተዋል። ኮሚሽኑ ባከናወናቸው የሪፎርም ስራዎች ህብረት ስራ ማህበራት ከሸማችነት ወደ አምራችነት እንዲሸጋገሩና እሴት እንዲጨምሩ ለማድረግ እየተሰራ መሆኑን ጠቁመው የከተማዋ ነዋሪዎች ከማህበራት በመግዛት እንዲጠቀሙ አስገንዝበዋል ተብሏል። ዩጋንዳ የፈጥኖ ደራሽ ኃይሎችን መሪ ተቀብላ ማወያየቷን ሱዳን ወቀሰች። የሱዳን መንግስት ዩጋንዳ የተቀናቃኙን የፈጥኖ ደራሽ ኃይሎች መሪ መሐመድ ሐምዳን ዳግሎን ማነጋገሯን በመቃወም በካምፓላ ላይ ትችት ሰንዝራለች። የዩጋንዳው ፕሬዝዳንት ለመሪው ያደረጉትን አቀባበልም በሰብአዊነት ክብር ላይ የተፈጸመ ድርጊት ሲልም በካምፓላ ላይ ጠንካራ ትችት ሰንዝረዋል። ይህ የካምፓላ ጉብኝት የተከናወነው በተባበሩት መንግስታት ድርጅት የባለሙያዎች ቡድን የፈጥኖ ደራሽ ኃይሎች
በዳርፉር የዘር ማጥፋት ወንጀል መፈጸማቸውን የሚያመላክት ሪፖርት ይፋ ባደረገ ማግስት ነው። የሱዳን የውጭ ጉዳይ ሚኒስቴር እንደገለጸው ሄሚቲ የሚመሩት ኃይል የሚፈጽማቸው የሰብአዊ መብት ጥሰቶችም በዓለም አቀፉ ማህበረሰብ ዘንድ የታወቁ ከመሆናቸው ባለፈ ዩጋንዳ አባል በሆነችበት እንደ አፍሪካ ህብረትና ኢጋድ ባሉ ቀጠናዊ ድርጅቶች ጭምር የተወገዙ ናቸው ብሏል። የሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስቴር ከአስመራ ጉብኝት መልስ በአዲስ አበባ ከኢትዮጵያ የውጭ ጉዳይ ሚኒስቴር ጋር ተወያይተዋል። የሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስቴር ዋሊድ አብዱልካሪም አልካሪጅ በአስመራ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ከተወያዩ ከአንድ ሳምንት በኋላ አዲስ አበባ በመግባት ከኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ዶክተር ጋር ተገናኝተው መክረዋል። የኢትዮጵያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ሁለቱ ከፍተኛ የሥራ ኃላፊዎች በኢትዮጵያና በሳውዲ አረቢያ መካከል ስላለው ጠንካራና ረጅም ጊዜ ስለቆየው የሁለትዮሽ ግንኙነት ዙሪያ መወያየታቸውን ጠቅሶ ግንኙነቱ ወደ አዲስ የላቀ ደረጃ ማሳደግ አስፈላጊ መሆኑን አጽንኦት ሰጥተዋል ብሏል። በተጨማሪም በጋራ ፍላጎት ላይ በተመሰረተ ቀጠናዊ የሰላምና የጸጥታ ጉዳዮች ዙሪያ ሐሳብ ተለዋውጠዋል ሲልም አክሏል። የሳውዲው ሚኒስቴር ከአዲስ አበባ ውይይት ያከናወኑትን በገልፍ ሀገራትና በአፍሪካ ቀንድ ሀገራት መካከል እየጨመረ የመጣውን ዲፕሎማሲያዊ እንቅስቃሴ ተከትሎ ባለፈው ሳምንት በአስመራ ከፕሬዝዳንት ኢሳያስ አፈወርቂ ጋር ከተወያዩ በኋላ ነው ተብሏል። ክቡራንና ክቡራት የቻናሌ ቤተሰቦች ለሰዓቱ የያዝኳቸው አጫጭር ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ በአክብሮት እያመሰገኑ ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይዘነጋ። መልካም ቀን ይሁንላችሁ።